ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። የአፍሪካ ባህላዊ ስፖርቶች ኮንፌዴሬሽን ዋና መስሪያ ቤቱን ወደ አዲስ አበባ ሊያዛውር ነው። የአፍሪካ ባህላዊ ስፖርቶችና ጨዋታዎች ኮንፌዴሬሽን ATSGC ዋና መስሪያ ቤቱን ወደ አዲስ አበባ ለማዛወር መወሰኑን አስታወቀ። ኮንፌዴሬሽኑ ውሳኔውን ያሳወቀው የኢትዮጵያ ባህላዊ ስፖርት ፌዴሬሽን ዋና መስሪያ ቤቱ ወደ ኢትዮጵያ እንዲዛወር ላቀረበው ጥያቄ በሰጠው ይፋዊ ምላሽ ነው። የኮንፌዴሬሽኑ ፕሬዝዳንት ቺፍ ሚካኤል ሸምሱ ሙስጠፋ እንደገለጹት ውሳኔው የተላለፈው ኢትዮጵያ በሀገሪቱ ለባህላዊ ስፖርቶች እድገትና ለፓን አፍሪካኒዝም እሴቶች የምታሳየውን ቁርጠኝነት ከግምት ውስጥ በማስገባት ነው። በተለይም በሐረር በተካሄደው ስብሰባ ወቅት የዘርፉ አመራሮች ያሳዩ ዝግጁነት ለውሳኔው መፋጠን ከፍተኛ ሚና ማበርከቱን ገልጸዋል። በቀጣዩ በሁለቱ ወገኖች መካከል የሚደረገውን ግንኙነት የሚወስን የአስተናጋጅ አገር ፕሮቶኮል ስምምነት ረቂቅ ለፌዴሬሽኑ እንደሚላክ ተገልጿል። ሰነዱ ከተገመገመ በኋላ የመጨረሻው የፊርማ ስነ ስርዓት ይከናወናል። ይህ እርምጃ ኢትዮጵያ በአገሪቱ ባህላዊ ስፖርታዊ ማንነት ግንባታ ላይ ያላትን ሚና ይበልጥ ያጠናክራል ተብሎ ይጠበቃል። በዋግኽምራ ዞን በድርቅ ምክንያት ከ4000 በላይ ነዋሪዎች ተሰደዱ። አንዳንዶች ልጆቻቸውን ለልመና እያሰማሩ መሆኑ ተገልጿል። ሕፃናትን ለልመና የሚያሰማሩ አካላት ላይ መንግስት ጥብቅና ህጋዊ እርምጃ ለመውሰድ የዞን ግብረ ኃይል ማደራጀቱን አሳውቋል። በአማራ ክልል በዋግኽምራ ብሔረሰብ አስተዳደር ዞን ጾግቢጂ ወረዳ በሚገኙ 4 ቀበሌዎች በተከሰተ ድርቅ ምክንያት ከ4000 በላይ ሰዎች ቀያቸውን ጥለው ወደ ተለያዩ ከተሞች መሰደዳቸውን የአካባቢ ነዋሪዎችና መምህራን ገለጹ። በርካታ ህጻናት ትምህርታቸውን አቋርጠው ከቤተሰቦቻቸው ጋር ወደ ደሴና ሌሎች ከተሞች በመሰደድ ለልመና ተግባር ላይ ተሰማርተው እንደሚገኙም ተገልጧል። በደሴ ከተማ በልመና ላይ የሚገኙ የሁለተኛ ክፍል ተማሪዎች ስደቱ የተከሰተው በአካባቢያቸው የሚበላ ነገር በመጥፋቱና በድርቁ ምክንያት መሆኑን ተናግረዋል። መምህራን በበኩላቸው ስደቱ በመማር ማስተማር ሂደት ላይ ከፍተኛ ጫና መፍጠሩን ገልጸው አንዳንዶች ልመናን እንደ ገቢ ምንጭ በመጠቀም ልጆቻቸውን ለልመና እያሰማሩ መሆኑን ተናግረዋል። የዞኑ አደጋ መከላከልና ስራ አመራር ኮሚሽን በበጋው ወቅት ሰብላቸው ለተጎዳባቸው 27000 ሰዎች የምግብና የገንዘብ ድጋፍ ማድረጉን ገልጿል። የጽሕፈት ቤቱ ኃላፊ አቶ ምህረት መላኩ እንደገለጹት በትክክል በችግር ምክንያት የተሰደዱትን ነዋሪዎች ወደ ቀያቸው በመመለስ ድጋፍ ማድረግ ስራ እየተሰራ መሆኑን ገልጠዋል። በተቃራኒው ግን ልመናን እንደ ልማድና እንደ ተጨማሪ ገቢ ምንጭ የሚጠቀሙና ህፃናትን ለልመና የሚያሰማሩ አካላት ላይ መንግስት ጥብቅና ህጋዊ እርምጃ ለመውሰድ የዞን ግብረ ኃይል ማደራጀቱንም አሳውቀዋል። በሌላ ዜና አሜሪካና ኢራን አርብ ዕለት ድርድር ይጀምራሉ። አሜሪካ በኢራን መሰረተ ልማቶች ላይ ጥቃት ለመፈጸም ያስቀመጠችውን የጊዜ ገደብ ከማለቁ በፊት በተደረገ ስምምነት አሜሪካ ጥቃቱን ለ2 ሳምንታት ስታራዝም፣ ኢራንም የሆርሙዝ ሰርጥን በጊዜያዊነት ለመክፈት ተስማምታለች። ሁለቱ ወገኖች የፊታችን አርብ በፓኪስታን ኢስላማባድ ለመነጋገር ቀጠሮ ይዘዋል። ይህ በእንዲህ እንዳለ በኢራንና በአሜሪካ መካከል የ2 ሳምንት የተኩስ አቁም ስምምነት መታወጁን ተከትሎ በቴህራን ጎዳናዎች ላይ ከፍተኛ ተቃውሞ ተቀሰቀሰ። ሰልፈኞቹ የአሜሪካና የእስራኤልን ሰንደቅ ዓላማዎች በማቃጠል ለስምምነቱ ያላቸውን ጥርጣሬና ጥላቻ ገልጸዋል። በተለይም በቴህራን የተሰበሰቡት ኢራናውያን ዋሽንግተን ስምምነቱን ራሷን ለማጠናከርና ለእስራኤል ጊዜ ለመግዛት ትጠቀምበታለች ሲሉ ስጋታቸውን ገልጸዋል። አንዲት አስተያየት ሰጪ የአሜሪካ ባህሪዋን ትቀያይራለች ብዬ አላምንም፣ ባለፉት ድርድሮች ወቅት ጥቃት ሰንዝረውብናል ስትል የሀገሪቱን አመኔታ ማጣት ገልጻለች። በተያያዘ ዜና በሀገሪቱ የብረት ኢንዱስትሪ ላይ የደረሰው 70% ውድመትና በካራጅ ድልድል ላይ የ13 ሰዎች ሕይወት ማለፉ በኢራን ውስጥ ከፍተኛ አለመረጋጋት ፈጥሯል። ፕሬዚዳንት ትራምፕ የኢራንን ባለ 10 ነጥብ የሰላም ሐሳብ እንደ ጥሩ ጅምር ቢቀበሉትም በሁለቱ ሀገራት መካከል ያለው የጥርጣሬ ግድግዳ አሁንም እንደጸና ነው። ትራምፕ በኢራን ላይ ፍጹም ድል መቀዳጀታቸውን አወጁ። ለመካከለኛው ምስራቅ ወርቃማ ዘመን እንደሚመጣ ተነበዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን የ2 ሳምንት የተኩስ አቁም ስምምነት ተከትሎ አሜሪካ 100% ድል መቀዳጀቷን በይፋ አስታወቁ። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባስተላለፉት መልእክታቸው ኢራን በጦርነቱ በመሰላቸቷ ለሰላም ዝግጁ መሆኗን ገልጸው ለመካከለኛው ምስራቅ አዲስ ወርቃማ ዘመን ሊመጣ እንደሚችል ገልጸዋል። በስምምነቱ መሰረት ኢራን ለዓለም አቀፍ የነዳጅ አቅርቦት ወሳኝ የሆነውን የሆርሙዝ ሰርጥ ወዲያውኑ ክፍት እንድታደርግ ይጠበቃል።
ትራምፕ አሜሪካ የቀጠናውን የንግድ እንቅስቃሴ ለማሳለጥ እንደምትረዳና ኢራንን መልሳ መገንባት እንደምትጀምር ጠቁመዋል። ይሁን እንጂ ስምምነቱ ቢታወጅም በእስራኤልና በፋርስ ባህረ ሰላጤ አካባቢ አዳዲስ የሮኬት ጥቃቶች መመዝገባቸውና እስራኤል የተኩስ አቁሙ ሊባኖስን እንደማያካትት ማስታወቋ በሰላም ሂደቱ ላይ ጥቁር ጥላ ጥሏል። የአፍሪካ ህብረት የአሜሪካና ኢራንን የተኩስ አቁም ስምምነት አደነቀ። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በፓኪስታን አደራዳሪነት በአሜሪካና በኢራን መካከል የተደረሰውን አስቸኳይ የተኩስ አቁም ስምምነት በበጎ ተቀብለውታል። ሊቀመንበሩ ስምምነቱን ውጥረትን ለመቀነስ የታየ ቁርጠኝነት መሆኑን ገልጸው ለስኬቱ አስተዋጽኦ ያበረከቱትን የኦማን፣ ቱርክና ግብፅ ዲፕሎማሲያዊ ጥረት አድንቀዋል። ግጭቱ በዓለም አቀፍ ደረጃ በተለይም በአፍሪካ የነዳጅ አቅርቦት ላይ መስተጓጎል በመፍጠር ለዋጋ ግሽበት ምክንያት መሆኑን ሊቀመንበሩ አስታውሰዋል። በመሆኑም ይህ ስምምነት በጦርነቱ ሳቢያ የሚሰቃዩ ወገኖችን እፎይታ እንደሚሰጥ ጠቁመዋል። ዩሱፍ በኢስላማባድ ለሚካሄደው የሰላም ንግግር ያላቸው ሙሉ ድጋፍ በመግለጽ ዘላቂ ሰላም ለማምጣት ውይይት ብቸኛው አማራጭ መሆኑን አሳስበዋል። በኢንዶኔዥያ ከጋብቻ ውጭ የጾታ ግንኙነት የፈጸሙ ባለትዳሮች እያንዳንዳቸው 100 ግርፋት ተቀጡ። ቅጣቱ የተከናወነው በባንዳ ኦቼ ከተማ በሚገኝ የህዝብ መናፈሻ ውስጥ ሲሆን በርካታ ሰዎችም ድርጊቱን ታዝበዋል። የአካባቢው አቃቤ ሕግ ባለስልጣን ራጂብ ካና እንደገለጹ ቅጣቱ የተፈጸመው በግዛቱ የሚተገበረውን የሸሪያ ሕግ መሰረት በማድረግ ነው። በዕለቱ ከነዚህ ግለሰቦች በተጨማሪ ሌሎች 4 ሰዎች የአልኮል መጠጥ በመጠጣትና ከማይፈቀድላቸው ሰዎች ጋር በመገናኘታቸው ከ8 እስከ 29 የሚደርስ ግርፋት ተቀጥተዋል። አንዲት ሴት በግርፋቱ ወቅት በደረሰባት ሕመም ራሷን ስታ መውደቋም ተገልጿል። ኦቼ በኢንዶኔዥያ የሸሪያ ሕግን የምትተገብር ብቸኛ ግዛት ስትሆን እንደ ዝሙት፣ ቁማርና ተመሳሳይ ጾታ ግንኙነት ያሉ ድርጊቶች በሕግ የተከለከሉ ናቸው። በኮሎምቢያ በፍሪጅ ውስጥ ድብብቆች ሲጫወቱ የነበሩ 2 ሕፃናት ታፍነው ሕይወታቸው አለፈ። በኮሎምቢያ ቪስታ ሄርሞሳ ግዛት ድብብቆች በመጫወት ላይ የነበሩ የ8 ዓመት ሴትና የ5 ዓመት ወንድ ሕፃናት በፍሪጅ ውስጥ ታፍነው ለህልፈት መዳረጋቸው ተሰማ። ሳኦሪና ዳሪየን የተባሉት እነዚህ የአንድ ቤተሰብ አባላት ወላጆቻቸው ለገበያ በወጡበት ጥቂት ደቂቃዎች ውስጥ በቤታቸው የነበረውን ጥቅም ላይ የማይውል ማለትም ኤሌክትሪክ ያልተገናኘ ፍሪጅ ውስጥ ገብተው ሲጫወቱ የፍሪጅ ክዳን በላያቸው ላይ ተዘግቶባቸዋል። ወላጆቻቸው ከ20 ደቂቃ በኋላ ተመልሰው ሲመጡ ሕፃናቱ በፍሪጅ ውስጥ ራሳቸውን ስተው አግኝተዋቸዋል። ምንም እንኳን በፍጥነት ወደ ሆስፒታል ቢወሰዱ በኦክሲጅን እጥረት ምክንያት ሕይወታቸውን ለማዳን ሳይቻል ቀርቷል። የሕፃናቱ አባት ብሪያን ጉቬራ ለትምህርት ቤት ሰልፍ የሚሆናቸውን ልብሶች ለመግዛት ለጥቂት ጊዜ ወጣ ብለው በነበረበት ወቅት ይህ አሰቃቂ አደጋ መከሰቱን በሐዘን ገልጿል። ፖሊስ ስለ ሁኔታው ጥልቅ ምርመራ እያደረገ መሆኑን አስታውቋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።